ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለነሱ ብዬ ነበር። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታዬ ሰው ለው ሲናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረም፣ ሩታ አብርሽ ብዬ ነበረ። ገባችሁ አይደል? በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማያውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያቆራል። የአንቺ ስራ በስድብ ይሄን የሰማችሁትን ጉድ እውነት ነው እኔ አላመንኩም። በነገራችን ላይ ማለት እንዴት አድርጌ መናገር እንደምችል አላውቅም። በሶሻል ሚዲያ ሲዘዋወር ሰማሁና አብሶ በቲክቶክ ላይ የእነ አብርሽና የእነ ሩታ ጉዳይ ብዙ ሰው ያጨቃጨቀ ያለ ጉዳይ ነው እና አላቅም። እንግዲህ የሰማችሁ ሰዎች ካሉ ሐሳብ አስተያየት ኮሜንት ላይ እንድታሳውቁኝ እፈልጋለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ የአረብ ሀገር ሻሞች እንዴት ናችሁ? ጠፍቻለሁ መሰለኝ አይደል? ጠፍቻለሁ። በነገራችን ላይ ይሄን ሰሞን ትንሽ እንትን አይደለሁምና አንዳንድ ያው ሙዳችሁ እንትን ሲል ነው ነገራችሁ ደስ የሚላችሁና ሙዴ ደስ ስላላለኝ ትንሽ ለመጥፋት አስቤያለሁ ማለት ነው። እንዴት ናችሁ? ሰላም ብያለሁ። በዚህ አጋጣሚ ሰብስክራይብ ላይክ እያደረጋችሁ አዲሶቹ ሰብስክራይብ ላይክ ነባሮቹ ደግሞ ሼር እያደረጋችሁ ስደተኛው ወንድማችሁን እንድታበረታቱበት እናጠይቃለሁ ማለት ነው። ወደ ጉዳይ ልግባ። እንግዲህ ሰሞኑን ብዙ ሰው እየተወዛገበ ያለበት ጉዳይ ነውና እስኪ መጀመሪያ ልጋብዛችሁና ስንስማና ምንድን ነው የሚለውን ነገር እንትን እንላለንና እስኪ ትንሽ እነ ጆከር ተወያይተውበት ነበር። ትንሽ ልጋብዛችሁ ቀንጨብ አድርጌ። ሰላም እንዴት ናችሁ? ወንድ ነው እና ኦኬ፣ ወደ ሐሳብ ወደ አብርሽ እና ሩታ አሁን ብዙ ጊዜ የአንድ ሰፈር ልጆች ናቸው። ሁላቸውም ብዙ እዛ የሚሰሩት ዩቲዩብ ላይ ማለት ነው። አልተጋም ምንም ማለት ነው። አንዳንድ ሰው ላላይተኝ ሁላቸውም የአንድ ሰፈር ልጆች ናቸው። ሲጀመር ይሄ ሁሉ የሚደረገው ልጆች እዚህ ከአረብ ሀገር አማራ ልጆች ናቸው። ይሄ ሁሉ ሰብስበው የሚያደርጉት ማንም አይደለም ማለት ነው። ወደ ዋናው ፓርት እንሂድና እስኪ ስሙ። አመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለነሱ ብዬ ነበር። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታዬ ሰው ለው ሲናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረም፣ ሩታ አብርሽ ብዬ ነበረ። ገባችሁ አይደል? በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማያውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያቆራል። የአንቺ ስራ በስድብ ነው እንዴ ብሎ የአጎቶቼ ልጆች 2 እዚህ ሀገር ያሉት ብሎክ ያደረጉኝ እኔ በምናገረው ገስት ላይ ማለት ነው። ያ ሁሉ ነገር ዛሬ ላይ የኔ ነገር ዋጋ አታ። ሩታን አትወድም ስሉኝ እንደምን ማልናደደው? የኔ ስሜት እኮ በራሳችሁ ነው ሆናችሁ ማየት አለባችሁ። ሁሌ ዜድ በቃ እንዳታለች በማርያም ይሽሻለሁ። በቃ ዜድ ይቀርታል በቃ አይደለም። ለምን እንደሆነ የተውኩት ለምን ሚት እንዳላደረኩ ታውቃላችሁ? የዜድ ህመም የሩቴ ደጋፊ እንዲሰሙት ስለፈለኩ ነው። ገባችሁ? ሰማችሁት? ምን ያህል መስዋዕት እንደከፈለች፣ ምን ያህል እንደሄደች፣ ምን ያህል እንደወደቀች፣ እንደተነሳች ይኸው እኔ ከምናገራችሁ ራሳችሁ ሰማችሁት አይደለም? እሺ እኔ ጥያቄ አለኝ። ቆይ አቤራ ካሜራማን ማለት ነው። የአቤራ ከአብርሽ ካሜራማን ማለት ነው። አንድ ቀን ተጣልተን የምናውቀው በሩታ የተነሳ ነው። ያድርግልን ያለው ሳያደርግልን ስቀራ ነው ገስት ላይ የሰደብኩት ማለት ነው። የአብርሽ ካሜራማን ሁላ ሳይቀረኝ ኤፍሬም ራሱ ሴትን ይዞ መጥቶ አብርሃምን አፈቀርኩ ስትል ኤፍሬምን ረግጬዋለሁ። ገባችሁ አይደል? ይሄን ሁሉ ማን ነው? አብርሃም በሩታና በአብርሽ የተነሳ ዛሬ ላይ አብርሽ ሩታ ባልወዳት ራሱ ማለት ነው። በአብርሃምና በሩታ ምንም ነገር ባልወዳቸው ራሱ እነሱ መናገር አልችልም። ምክንያቱም በእነሱ የተነሳ ብዙ እህቶች ያገኘበታለሁ። በባል የተነሳ በእነሱ የተነሳ ነው ያገኘ
ስትወጪ ማለት ነው። አንድ አመት እሺ ሰምታችኋል። አሁን እንግዲህ ወደ ቁም ነገር እውነት የኔ ቤተሰቦች እንደዚህ አይነት እኔን የምትከታተሉ ሰዎች እንደው ለነሱ 5 ሳንቲም እውነት አወጣችሁ ከሆነ በግ ናቸው። አረ በግ እንኳን ስጋው ይበላል። በግ ብዙ ጥቅም መረቅ አላቸው፣ ቆዳቸው ይሸጣል፣ ስጋቸው ማዕሩፍ። ተበግ የባሳችሁ ምን ልበላችሁ አለ አይደለ? እንስሳ የማይበላ የሆነ የዘቀጠ ነገር ነው የምትሆኑት ብዬ አስባለሁ። ለምን መጀመሪያ እኛ አረብ ሀገር የወጣ ነው ለምንድን ነው እኔ መብላት የፈለግሽውን ነገር ሳበይ በመዳም ቤት ወገብሽ ብጥስ እያለ እድሜሽና ውበትሽን ጨርሰሽ መዳም ጋር እየጮሽ ባላርም እየተነሳሽ ብዙ ነገር እያደረጋችሁ መስዋዕትነት እየከፈልሽ የማግባት ጊዜሽን ልጆችሽን የምታሳድግበት ብዙ ነገር መስዋዕትነት እየከፈልን በአረብ ሀገር ላይ ገንዘባችንን ለወጠጤ ጥጋበኛ ወጠጤ ገንዘብ የምናወጣ ከሆነ ሰደቃ አይሆን ምን አይሆን። እነዚህ ሰዎች ዩቱባቸውን የምታዩት ራሱ እኮ ዳላር ነው። ያኮ ነው ዛሬ ፈታ ዘና ብለው ትላንትና የት እንደነበሩ የምናውቃቸው ሰዎች ዛሬ ለሰርግና ለእንትናቸው ዱባይ ገብተው እዚህ ቦታ ላይ የደረሱ በማን ነው ካላችሁ በአረብ ሀገር ሰዎች። እናንተ ሰብስክራይብ በማድረግ እናንተ ቪዲዮ በማየት እዚህ ቦታ ትልቅ ቦታ ያደረሳችኋቸው እናንተን የማያውቋችሁ እናንተ የምታውቋቸው ብዙ ሰው እንዲያውቃቸው ያደረጋችሁ አሽቃባጮች ናችሁና ከምታሽቃበጡት ስደት እኔ በስንት ዓመት በስደት አረብ ሀገር ላይ እየኖርኩ ነው። እስኪ እኔን እርዱኝ፣ ሰራፋይል ላስቀምጥ። ለምን እንዴ? እርግጥ ምናልባት የኔ ቤተሰቦች ነው ማንም ይሁን ይሄንን ቪዲዮ የሚከታተል ሰዎች አረብ ሀገር እድሜያችሁን እየጨረሳችሁ ውበታችሁን እያባለላችሁ ጊዜያችሁን መስዋዕትነት እየከፈላችሁ አይመራችሁም? ወላሂ መራ። ወላሂ ልንገራችሁ ማለት ነው። እሽክርና ሀያት ወላሂ ሀያት አይደለም። ያ እኽተል ዐዚዛ ሀያት አይደለም። ውዷ እህቴ ማለት ነው። ሀያት አይደለም። ሰራ አድርገሽ እድሜ ልክሽን የሰው አሽከር እንደሆንሽ ውበትሽ ሲረግፍ የተለያየ ነገር ስትሆኝ እድሜ ሲሄድ ትዳርም ቢሲል የሚጦርሽ ሰው እንኳን ማንም የሚጦርሽ አንቺ ነው። እናትና አባትሽ የሚጦረው እናትና አባትሽ ምን ትልቅ ሰው ይሆናል እኮ አይደል? ማንም የሚጦርሽ አንቺ ነው። ባል ሲጠፋ በጊዜ ልጅ ካልወለድሽ ማንም የሚጦርሽ አንቺ ነው። ጊዜሽን ታልተጠቀምሽበት ማንም የሚጦርሽ አንቺ ነው። ማንም የሚጦርሽ አይችልም። እናትና አባት ወንድም ነው የሚጦርሽ ወላ ማንም የሚጦርሽ ወላ ማንም የሚጦራችሁ። በአሁኑ ሰዓት በወጣትነት ያላጠራቀማችሁት ንብረት፣ በወጣትነትሽ ያልሰበሰብሽው ገንዘብ፣ በወጣትነትሽ ያላደራጀሽው ነገር በኋላ ላይ እድሜሽ እንትን ካለ በኋላ የተለያየ ነገር ከሆነ በኋላ በአረብ ሀገር ላይ 10 ዓመት 12 ዓመት 13 ዓመት ከዛም በላይ ሆነ የብዙ ነገር ጊዜያችሁን ከገደላችሁ በኋላ ባዶሽን ከቀረሽ ብዙ እህቶቻችን እንደምናየው 10 ዓመት 15 ዓመት እዚህ ሀገር ተቀምጠው ኢትዮጵያ አንድ 10 ለዛ ለከሌም ስጡልኝ ልብስ ልከው በዛ በዚህ ያረጉ ሴቶች ሲጠቀሙ አላየንም። ከትዳር ቢሉ ትዳሩ ምክንያቱም የተመጠጠች ሸንኮራ ማን ነው እንትን የሚለው ላ ጊዜሽን መጠቀም ያለብሽ አሁን ነው። ገንዘብሽን ሴፍ ማድረግ ያለብሽ አሁን ነው። ለቤተሰቦቻችሁ የተለያየ እንደው ቤተሰብ ይብላ መሰለን እነዚህ ወንበዴዎች የተለያየ ነገር በእናንተ ምክንያት ብር ያፈሱ ዶላር በወር ስንት 100 ሺህ ብር የሚከፍላቸውን ሰዎች እናንተ እነሱ እንደዚህ እየተናፋረቁ እንደዚህ ልነሱ ብዬ በጣም የሚያሳፍር ድርጊት ወላሂ የሚያሳፍር ድርጊት። እኛ መቃኝነት አይደለም፣ ስጡ አላኬፋችሁ በገንዘባችሁ መብታችሁ ነው። ግን ለምንድን ነው በረሃ ለበረሃ እየተከራተሸሽ እሱ ሀገሩ ላይ ዘና ብሎ እንትን እያለ በአንዳንድ አሽቃባጮች ምክንያት እንትን እያላችሁ እነሱ የማያዋጡትን እናንተ እንድታዋጡ የሚያደርጉ አሽቃባጮች አሉ። በነገራችን ላይ አሽቃባጭ እንድትታወቁ ይረዳል። አሽቃባጭ የተለያየ ነገር እንድትሆኑ ያደርጋል። ለነሱ ዛሬ የሚያሽቃብጥላቸው ሰው እንዲያውቃቸው ይረዳቸዋል። ብዙ ጊዜ አለበት ቶክቶክም በዛ ሩታ እንደዚህ እንዲታወቁ ዛሬ እዚህ ቦታ ላይ እንዲደርሱ ያደረጉ ብዙ የደቡብ ልጆች እነሱ ግን የሌሉበት እነሱ ገንዘብ የማያዋጡ ሰዎች ብዙ ልጆች የአማራ ልጆች ናቸው ገንዘብ የሚያወጡት። ብዙ መረዳት ያለባቸው ሰዎች አሉ። ብዙ ምስኪኖች አሉ። መረዳት ካለበት እነዛን እንጂ እነዚህ በዩቱብ ጥጋብ እየተንጠራሩ እንደልባቸው የፈለጉት መኪና እየነዱ የፈለጉትን ልብስ እየለበሱ እነሱ ቤተ መንግስት የመሰለ ቤት ላይ ተከራይተው እየኖሩ አንቺ ምን ቤት ነሽ አኽተል ዐዚዛ? አንቺ ማን ያቅሻል? አንቺ አሁን አለቀሽ፣ ለነሱ አላለቀሽ፣ በእነሱ እንቅልፍ አጣሽ አላጣሽ፣ እነሱ ያቆሻል እንዴ? ምንድን ነው የሚያደርጉሽ? አያቆሽም እኮ
መቼ ነው የምትነቁት የአረብ ሀገር ሴቶች? መቼ ነው ከለቅሶ የምትወጡት የአረብ ሀገር ልጆች? መቼ ነው ስለ እናንተ የምትጨነቁት የአረብ ሀገር ሴቶች? በጣም የሚያሳፍረው ወላሂ ማለት ነው። እንደኔ እውነት የኔ ቤተሰቦች እንደዚህ አይነት ነገር ታደርጋላችሁ ብዬ አላስብም። ግን ማወቅ አለባችሁ። ለእናንተ ሴትነታችሁ ማወቅ አለባችሁ። ጊዜያችሁን ውድ እንደሆነ ማወቅ አለባችሁ። ብዙ መስዋዕትነት እየከፈላችሁ ገንዘባችሁን በዚህ ካርታችሁ አላማ ያለ ሰው እርግጥ እንደዚህ አይነት ሰዎችን ይረዳል ብዬ አላስብም። የሰው የተቸገሩ ስንት ራብተኛ ሰው ባለበት ዓለም ላይ እነዚህን ጥጋበኞች እንዲዝናኑ ምን እንዲሉ ገንዘብ የሚያወጣ ሰውዬ ይኖራል ብዬ አላስብም። በዚህ አጋጣሚ ወንድማችሁንም ሰብስክራይብ ላይክ እያደረጋችሁ ማበረታታችሁን አትርሱ። ይኸው እኔ በስደት ዓለም ላይ ቆየሁ። ስደት ቸክ ብሎኛል። ለምን ወንድማችሁን እንደው ሰብስክራይብ ተው ሌላውን ሰብስክራይብ እያላችሁ ወንድማችሁን አበረታቱ። እውነት ለመናገር ወላሂ ማለት ነው እኔንም እንድታበረታቱ ይፈልጋሉ። እኔ ከእናንተ የምፈልገው ሰብስክራይብ ቪዲዮ ከተመቻችሁ እንድታበረታቱኝ። ወንድማችሁ የስደት ወንድማችሁ ስደትን በደንብ አድርጎ የሚያውቀው ወንድማችሁ በሰብስክራይብ እንድደግፉት ይፈልጋል። ገንዘብ አልፈልግም። በሰብስክራይብ እንድደግፉኝ እንድታበረታቱኝ ይፈልጋለሁ። ለእኔ ራሱ ማበረታታች ትልቅ ነገር ነው። እውነቴን ነው የምልህ። ምክንያቱም በአረብ ሀገር የአረብ ሀገር ልፋት የአረብ ሀገርን ድካም እንዴት አድርጋችሁ ገንዘብ እንደምታመጡ እንዴት አድርገን እንደምንኖር ደማችንን ጨርሰን በአላርም አንድ ቀን ይናፍቀኛል አላርሜን አጥፍቼ የምተኛበት በራሴ ፍላጎት ተኝቼ በራሴ በቃ እንቅልፌን ጠግቤ የምነሳበት ጊዜ ማታም ቀንም በአላርም ነው የምነሳው። ያ ቀን ይናፍቀኛል። ዛሬ ቸከን ያለኝ ሰዎችን ባላያቸው ደስ ስለሚለኝ አገሬ መግባት እፈልጋለሁ። ስደት አስጠልቶኛል። ስደት ላይ ሆናችሁ ሀብታም እንሆናለን ምናምን ስደት ላይ ሀብታም መሆኑ ገንዘባችሁን የምታገኟትን ሴፍ አድርጋችሁ አገርሽ ገብተሽ በዛም ተፍተፍ ብሎ ነው እንጂ ኑሮ የሚቀየረው። አረብ ሀገር ላይ የወር ደመወዝተኛ ሆነሽ ህይወት ይቀየራል። ከንቱነት ነው። እድሜያችንን ጨርሰን በሽታ ሸምተን ከንቱ ተመቅረት ውጪ ምንም ነገር ሊጨመር። አረብ ሀገር ላይ ቤት ነው የቆርቆሮ ቤት ወይም አንዳንድ ሰዎች ወይም ብሎክ ሰርተው ሊሆን ይችላል። ከዚህ ያለፈ ነገር ኖርንበት አረብ ሀገር በደንብ አድርገን እና የአረብ ሀገር ሻማዎች እባካችሁ እንደ ሻማ እየቀለጣችሁ ሻማ እንኳን ለሰው እንትን እያለች ነው። እናንተ ግን ማወቅ አለባችሁ። ሻማና ሰው ይለያያል። ሰው ናችሁ። ብዙ ነገር ያስፈልጋችኋል። ብዙ ነገር ታቀባችሁ ነው አረብ ሀገር ላይ የምንኖረው እና እናንተ አንድ ቀን በደንብ አልፎላችሁ ምርጥ ስጋ በልታችሁ ማታውቁ ሰዎች ለሰው መርዳት ከንቱነት ነው ማለት ነው። ይሄንን ማለት ነው የምፈልገው። ወዳችኋለሁ። ተናፍቃችኋል። ደግሞ ወንድማችሁን ማበረታታት አትርሱ። ራሳችሁን ጠብቁ። ሴትነታችሁን አትርሱ። ውድ ጊዜያችሁን እንዳትረሱ። ውድ ጊዜያችሁን ተጠቀሙ። ይሄ ነው ምክሬ ማለት ነው። ሴትና ወንድ አንድ አይደለም። እናንተ ውድ ጊዜ ያላችሁ ያችን ጊዜ እንዳትረሷ። በኋላ ለዳማ ቢያዱ ክምር አይሞላም እንዳይሆን። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ።